ምቀኛችሁን በዚህ መለየት ትችላላችሁ። በህይወታችን ውስጥ ከምንሰራቸው ትልቁ የስነልቦና ስህተቶች አንዱ ጠላቶቻችንን ከውጪ ከማናውቃቸው ሰዎች መካከል መፈለጋችን ነው። እንግዳ የሆኑ ሰዎች በጎዳና ላይ የምናገኛቸው ወይም ከኛ ጋር ቀጥተኛ ግንኙነት የሌላቸው አካላት ሊጎዱን ይችላሉ ብለን እናስባለን። ነገር ግን የሰዎች አእምሮና አሰራር ማህበራዊ ስነልቦና ሲጠና እውነታው ከዚህ ፈጽሞ የተለየ ሆኖ እናገኘዋለን። እጅግ ቅርብ የሆነው ሰው በየዕለቱ ከጎንና የሚመገበው ስኬትን አብሮ የሚያከብረው ወይም ፈገግታውን የሚያሳየው አካል በስውር ከእድገት ጋር እንደሚፎካከር ልብ ብለህ ታውቃለህ? በሰው ልጅ ስነልቦና ውስጥ ምቀኝነት የሚታወቀው በታላቅ ጩኸት ወይም በግልጽ ጠላትነት ወይም በቁጣ አይደለም። ምቀኝነት እጅግ ዝምተኛና ሰንጣቂ፣ ቀስ በቀስ የሚሰራ ስውር መርዝ ነው። ሰዎች ሲቀኑብህ የሚጠሉ ይመስላል። ነገር ግን ጥልቅ የስነልቦና ትንታኔ እንደሚያሳየው የነሱ ችግር ከአንተ ጋር ሳይሆን ከራሳቸው ውስጣዊ ውድቀት ጋር ነው። አንተ የደረስክበት ደረጃ ላይ መድረስ አቅቷቸው ያንን ክፍተት በውስጣቸው ባለው የቅንዓት እሳት ሊሸፍኑት ይሞክራሉ። ችግሩ ያለው መጥፎ መሆናቸው ላይ ብቻ አይደለም። ችግሩ እኛ እነሱን በጥሩ ማንነታችን ልክ በመገምገማችን ምክንያት ራሳችንን ሳናውቅ ለጉዳት ማጋለጣችን ላይ ነው። ማንም ሰው በግንባሩ ላይ እኔ ምቀኛ ነኝ ብሎ ተጽፎበት አይዞርም። ዛሬ በዙሪያችን ያሉትን ሰዎች እውነተኛ ማንነት በባህሪያቸው፣ በንግግራቸው፣ በስውር ድርጊታቸው ብቻ እንዴት መለየት እንደምንችል ስሜታዊ ሳንሆን ፍጹም በሆነ በስነልቦናዊ ትንታኔ መንገድ በ30 ቁልፎች ነጥቦች እንመረምራለን። እስኪ ራቁታቸውን የቀሩትን እነዚህን የውሸት ጭምብሎች አንድ በአንድ እንፈታቸውና ራቁታቸውን እናስቀራቸዋለን። ቪዲዮን እስከ መጨረሻው በአግባቡ አዳምጠው ወዳጄ። በህይወት ውስጥ እነዚህን የተደበቁ ተንኮሎችና ምቀኞችን መለየት ማለት ግማሹን የህይወትን ፈተና አሸነፍክ ማለት ነው። ራስን ከመርዝ ሰባሪ ሰዎች ጠበቅክ ማለት ነው። የእድገትህን ጉዞም ያለማወላወል ቀጠልክ ማለት ነው። ነገር ግን በግል ግንኙነቶችህ በዙሪያ ባሉ ተጽዕኖዎች ወይም በስነልቦናዊ ጫናዎች የተነሳ ውስብስብ ፈተና ውስጥ ከሆንክና ብቻህን መውጣት ከከበደህ ብቻህን መታገል የለብህ። በግል ጉዳዮች ላይ ጥልቅ ማማከር ወይም የባለሙያ ድጋፍ ከፈለጉ 0966919623 በመደወል የማማከር አገልግሎት ወይም ኮንሰልታንሲ ሰርቪስን ማግኘት ይችላሉ። እኛም ከጎን በመሆን መፍትሄዎችን ለመስጠት ዝግጁ ነን። እናም ይህ ትምህርት ለህይወት ዋጋ እንዳለው ካመንክ ይህን ቪዲዮ ላይክ በማድረግ ጀምር። ለወዳጅ ለዘመዶ በዙሪያ ያሉት ተኩላዎችን እንዲያውቋቸው ለማድረግ ሼር በማድረግ አጋራቸው። እናም በቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁን። ምቀኝነትን በግልጽ ከሚታዩ የጠላትነት ምልክቶች ይልቅ በዝምታና በስውር ድርጊቶች ውስጥ ሰፍሮ እናገኘዋለን። የመጀመሪያዎቹን 5 ጥልቅ ነጥቦች እስኪ እንመልከት። የስኬትህ ችላ መባልና የተመረጠ ዝምታ። በህይወት ውስጥ ትልቅ ወይም ትንሽ ስኬት ስታስመዘግብ በዙሪያ ያሉ ሰዎች ሁሉ ደስታቸውን በተለያዩ መንገዶች ይገልጻሉ። ያጨበጭቡልሃል፣ በርታ ይሉሃል። ነገር ግን ያቺ የቅርብ ሰው የምታስመስለው ወይም ለኔ ቅርብ ናት ብለህ የምታስባት ግለሰብ ግን ፍጹም ዝምታን ትመርጣለች። እንኳን አደረሰ ወይም በርታ የሚል ቃል እንኳን ከአፏ መውጣት ያከብዳታል። ምቀኛ ሰው ዝም የሚለው ቃላት አጥሮት ወይም ስለሚጠፉት አይደለም። ይልቁንስ እንኳን ደስ አሎት ብሎ ቃል መናገር ለአንተ ያለውን ልዕልና መቀበል ስለሚሆንበት ውስጡ ያለው የቅናት እሳት እንዳያቃጥልበት ዝምታን እንደ ጋሻ ይጠቀምበታል። ሁለተኛ፣ በችግር ሰዓት ፊት ለፊት አልቅሶ ኋላ ላይ ግን በስውር የሚያሳማው እርካታ ነው። አንተ ስትወድቅ፣ የገንዘብ ወይም የህይወት ፈተና ሲገጥምህ እነዚህ ሰዎች ከፊት ቀድመው በመገኘት በጣም አዝኛለሁ፣ ምን ላድርግልህ የሚል የሐሰት አሳዛኝ ፊት ያሳየዋል። ነገር ግን ከትዕይንቱ ጀርባ ብቻቸውን ሲሆኑ ወይም ለሌሎች ሲያወሩ በውስጣቸው የሚሰማቸውን የድል ስሜት ከዓይናቸው እስከ ግንባራቸው ማየት ትችላለህ። ውድቀትህ ለነሱ የራሳቸው መሰረተ ቢስነትን የሚያሸንፉበት የደስታቸው ምንጭ ነው። አንተ ሲሳካል የሚሰማቸው ስጋት ስትወድቅ ደግሞ እንደ ውሸታዊው ሰላም ይቀየርላቸዋል ማለት ነው። ሶስተኛ፣ በህዝብ ፊት ማወደስ፣ ብቻዋን ሲሆን ግን ዋጋን ማሳነስ። ይህ ከሁሉ በላይ አደገኛና የባህሪ ድርብነት ወይም ዲፕሊኬት የታየበት መገለጫ ነው። በሰዎች ማህበር ውስጥ ወይም በቤተሰብ ስብሰባ ላይ እገሌማ እጅግ ጎበዝና ቅን ሰው ነው እያሉ ከንፈራቸውን እየመጠቁ ያወድሱሃል። ነገር ግን 4 ታይም ብቻ ሆናችሁ ስትቀሩ ያን የውሸት ውዳሴ ይጠፋና በትንሽ ነገር ስህተትን እያነሱ አንተማ ይህንን አታውቅም፣ እንዲህ አደረክ በማለት ዋጋን ዝቅ ለማድረግ ይሞክራሉ። በሰዎች ፊት ማወደሳቸው እኔ ቅን ሰው ነኝ የሚለውን ጭምብል ለመጠበቅ ሲሉ ያደረጉት ብቻ ነው። ብቻህን ሲሆኑ ግን ማሳነሳቸውና እውነተኛ የባህሪ መገለጫቸው ይታያል። እስኪ ወደ 4ኛው እንሄድ።
የሌሎችን ስህተት እንደ ትልቅ ድል መቁጠርና ማራገብ። በሕይወት ውስጥ አንድ ትንሽ ስህተት ልትሰራ ትችላለህ፣ ማንም ፍጹም አይደለምና። ነገር ግን ምቀኛ ሰው ያንን የሰራውን ስህተት እንደ ታላቅ የጦር ድል ቆጥሮ ይይዘዋል። ሌሎች ሰዎችም ለማሳየት ታሪክህንም ለማዛባትና የገነባውን መልካም ስም ለማጥፋት ይሯሯጣል። የእነሱ መልካም ስራ ስለሌለ ወይም በፈጠሩት ስኬት መኩራት ስለማይችሉ የአንተን ስህተት እንደ ትልቅ መግለጫ ወይም እንደ ትልቅ መጫወቻ በመጠቀም ራሳቸውን ከፍ ለማድረግ ይሞክራሉ። 5ኛ በስውር ማሳፈር፣ ሰብቲል ፐብሊክ ሂዩሚሌሽን። በጓደኞች ወይም በስራ ባልደረቦች መካከል ሆናችሁ ሆን ብለው አንተን የሚያሳፍር ያለፈውን ድክመትህን በቀልድ መልክ የሚያስታውስ ወይም ዋጋህን የሚቀንስ ቃል ይናገራሉ። ሰዎች ሲስቁ፣ አንተ ግን ውስጣዊ ስብራት ይሰማሃል። ይህ የንቀት ስነልቦና ሲሆን ዓላማውም በሰዎች ፊት ያለህን ማህበራዊ ክብርና ግርማ ለማጥላላት ነው። አንተን ከፍ አድርገው ማየት ስለማይችሉ በሕዝብ ፊት በማሳነስ እኩል የማድረግ ስውር ስራ ይሆናል ማለት ነው። የምቀኝነትን ሰንሰለትና የሰዎችን ስውር የባህሪ ድርብነት ማጥናታችንን እንቀጥላለን። እስኪ ወደ 6ኛው እንለፍ። በፍጹም መተማመን የነገርካቸውን ሚስጥሮች ለሌሎች አሳልፎ መስጠት። በሕይወት ውስጥ ይህ ሰው ፍጹም አያጋልጠኝም ብለህ ጥልቅ ሚስጥርህን፣ ድክመትህን፣ የወደፊት እቅድህን አጋርተው ሊሆን ይችላል። ነገር ግን ምቀኛ ሰው አንተ በሌለበት ሰዓት ያንን ሚስጥርህን እንደ መጫወቻ ርዕስ አድርጎ ለሌሎች ሰዎች አሳልፎ ይሰጣል። ዓላማውም አንተን ማጋለጥና ማሳነስ ነው። የሚስጥር ባለቤት መሆን አንተ የመቆጣጠር ስሜት ይሰማቸዋል። አንተን ማጋለጥ የራሳቸውን የበታችነት ስሜት የሚሸፍኑበት የሽንገላቸውን መንገድ ነው። 7ኛ ከእኔ በታች እስከሆንክ ድረስ እወድሃለሁ የሚል ስውር ሕግ። ጓደኛ እንዲሆኑ ይፈልጋሉ፣ ከጎንህ መሆናቸውንም ያሳዩሃል። ነገር ግን ከነሱ በበለጠ ስኬታማና ሀብታም ወይም በማህበረሰቡ ዘንድ ታዋቂ ስትሆን አይወዱም። እስከ አለን ድረስ ወይም ደግሞ እስከ ፈራረቀን ድረስ ጓደኛሞች እንሆናለን። እኩል እስከሆን ድረስ ጓደኛሞች እንሆናለን። ሁለታችን እስከ ተለካካን ድረስ ጓደኞች እንሆናለን። ከእኔ ግን በፍጹም አትላቀቅ የሚል ያልተጻፈ ስውር መስመር አላቸው። ቅናት የሚያሳየው ከንጽጽር ጋር ነው። አንተ ከነሱ በላይ ማደግ ስትጀምር የራሳቸውን ትንሽነትና ድክመት ስለሚያሳይባቸው የእድገትን ፍጥነት ማየት አይችሉም። ምቀኛ ማለት የራሱን ሕይወት ባዶ ሆኖ ሳለ የሌሎችን ብርሃን ለማጥፋት የሚተጋ ሰው ነው። 8ኛ የጥንካሬና የእድገት አቋምህን እንደ ትዕቢት መቁጠር ነው። መብትህን ስትጠብቅ፣ ድንበርህን አበጅተህ ስትኖር፣ ራስን ስትወድ እጅግ ተለውጠህ፣ ተበላሸህ፣ ተመጻደቅህ በማለት ስም ያወጡልሃል። የለመዱትን ተንበርካኪውንና ዝምተኛውን አንተን እንጂ ጠንካራውን ራሱን የቻለውን አንተን ማየት አይፈልጉም። ራስን መውደድና ጠንካራ መሆን ለምቀኞች እንደ ትዕቢት ይታያቸዋል። ምክንያቱም እነሱ በሌለባቸው ጥንካሬ አንተ መገኘት ስለሚረብሻቸው ነው። 9ኛ በደስታ ጊዜ ፊት ማጥቆር፣ በሐዘን ጊዜ ደግሞ ፈጽሞ መጥፋት። ሕይወትህ መልካምና አስደሳች ነገር ሲመጣ ፊታቸው ይረበሻል፣ ደስታ አይዋጥላቸውም። በዚያ ሰዓት የተጨበረበረ ፈገግታ ብቻ ያሳየዋል። በሐዘን ጊዜ ወይም ፈተና ሲገጥም ደግሞ መጽናናት ሲሰጡ ሲገቡ ከመንገድ ፈጽሞ ይጠፋሉ። የደስታ አጋር መሆን ከባድ ኪሳራ ይሰማቸዋል። የውድቀት ጓደኛ መሆን ግን ውስጣዊ ሰላም ይሰጣቸዋል። በቅዱሱ ቃል ላይ መጽሐፈ ምሳሌ እንዲህ ይላል፣ ቅንዓት እንደ መቃብር ጨካኝ ናት ይላል። 10ኛ ከሌሎች ሰዎች ጋር እያወዳደረህ የማጥላላት መንፈስን ማሳየት። እገሌ እኮ ካንተ ይሻላል፣ እገሌማ አሁን የት ደረሰ፣ አንተ እኮ ገና ነህ እያሉ ከሌሎች ጋር በማወዳደር መንፈስህን ለመግደልና ተስፋ ለማስቆረጥ ይሞክራሉ። ዓላማቸውም አንተን ማጥቃት ወይም አንተን ማነቃቃት ሳይሆን በራስህ ላይ ጥርጣሬ እንዲገባብህ ማድረግ ነው። የራስህን ልዩ ማንነትና እሴት ጠፍቶ ከሌሎች ሰዎች ጋር እንድትወዳደር በማድረግ ጉልበትህንና በራስ መተማመንህን ማሟጠጥ ይፈልጋሉ። የምቀኛ ሰዎች ባህሪ የሰዎችን ስውር ባህሪ ድርብነት የማጥናታችን በጣም ጠቃሚ ነው ብዬ ስለማስብ ቀጥለንም እናያለን። 11ኛ ዓላማህን ወይም አዲስ እቅዶችን ስትነግራቸው አይቻልም የሚል የተስፋ መቁረጥ መርዝ መርጨት። በሕይወት ውስጥ አዲስ ሐሳብ፣ ትልቅ ራዕይ ወይም የንግድ ሐሳብ ይዘህ ስትመጣ ለአንተ መልካም መስለው ይህንንም አታደርገውም፣ አሁን ያለው ሁኔታ እኮ ከባድ ነው፣ ትወድቃለህ፣ ጊዜውን እስኪ ጊዜን ለምን ታጠፋለህ በማለት ከንፈርህን ለመምጠጥና አንተን ክንፍህን ለመቁረጥ ይሞክራሉ። አንተ የምትጀምረው ነገር ስኬታማ ሆኖ ሲያዩት የራሳቸውን አለማድረግ ወይም ኢናክሽን ያጋልጣል። ስለዚህ ያንን ሐሳብ ከመጀመሪያው ጀምሮ በመግደል አንተንም እንደነሱ ባዶ እንድትሆንና ህልምህን እንድትተው ይፈልጋሉ። 12ኛ
ትልቅ ሥራ ሰርተህ ውጤት ስታመጣ በእድልህ ማሳነስ። ብዙ ላብ አፍሰህ ጥናት አድርገህና ተግተህ ትልቅ ውጤት ስታስመዘግብ ድካምህን እና ትግልህን ዋጋ ቢስ ለማድረግ እድለኛ ሆነህ ኖረህማ ነው እንጂ አንተማ ምን ሰርተህ ነው? በጊዜው እዛ ቦታ ላይ ያንተ መገኘት ብቻ ነው የሚል የማይሆን ቃላቶችን ያወሩብሃል። ስኬትህ በችሎታና በትጋት የተገኘ መሆኑን መቀበል ክብደቱ ከፍተኛ ነው፣ ምክንያቱም የነሱን ድክመት ያመለክታል። ስለዚህ ስኬትህን ወደ እድል ወይ ወደ ላክ በመቀየር የራስህን ጥረት ማሳነስን ይመርጣሉ። 13ኛ ያለፈውን ስህተትህን ዘላለማዊ ማድረግና ማስታወሻ ማድረግ። ዛሬ የቀየርከውን የታገልክለትንና የተሻሻልክበትን ሰው ላለመቀበል ፈልገው ከዓመታት በፊት በድክመት ሰዓት የሰራኸውን ትንሽ ስህተት ዛሬም ድረስ በማስታወስ ማንነትህን ለማጉደፍና ሰዎች በአንተ ላይ ያላቸውን አመለካከት ለመመረዝ ይሞክራሉ። ሰዎች ሊለወጡና ሊያድጉ ይችላሉ፣ ነገር ግን ምቀኛ ሰው ያንን እድገት አይቀበለውም። ያለፈውን ስህተት እንደ ጦር መሳሪያ በመጠቀም ዛሬ ያለህን ንጹህ ማንነት ማጥላላት ይጥራል። 14ኛ ማህበራዊ ሚዲያ ላይ ፈጽሞ አለማየት፣ ዝምታ ወይም በድብቅ መከታተል። በሶሻል ሚዲያ ላይ የምታወጣውን መልካም ነገር፣ ስራ፣ ስኬት ላይክ ማድረግና ኮሜንት መስጠት ማየት ከከበዳቸው በላይ ይከብዳቸዋል። ነገር ግን በድብቅ በተለያዩ የውሸት አካውንቶች ሆነው ጽሑፎችን፣ እንቅስቃሴዎችን ይከታተላሉ። በይፋ ድጋፍ ማሳየት ስለማይችሉ እና በውስጣቸው ያለውን ቅንነት ስለሚነድፋቸው ድብቅ ተመልካቾች ወይም ሳይለንት ስቲከርስ በመሆን ህይወትን መከታተልና የዕለት ስራቸው ይሆናል። ምቀኛ ሰው ሌሎች የሚጎዳውን በሰይፍ ሳይሆን በለሰለሰ አንደበቱና በድብቅ በሚሰራቸው ስውር ተንኮሎች ነው። እስኪ 15ኛውን እናየው። አንተ በሌለህበት ቦታ ስላንተ ማውራትና ማጥላላት። ፊትህን ሲያዩት ፈገግታ የሚያሳዩት አንደበት ከአንተ ከነሱ ስትርግን ከሌሎች ሰዎች ጋር በመሆን እሱ እኮ የሚመስለው አይደለም፣ እንዲያ ነው እያሉ ማጥላላት ይሞክራሉ። ፊት ላይ መቆም ስለማይችሉ በሌለህበት ቦታ ስምህን በማጥፋት የሰዎችን አመለካከት በአንተ ላይ በመቀየር ይሞክራሉ። ይህንን የውሸትና የሽንገላ የከፍተኛው መግለጫ ነው። የሰዎችን ስውር የባህሪ ድርብነትና የምቀኝነት መርምረን የማንጨርሰው ቢሆንም እስኪ ወደ 21ኛው ደግሞ እንቀጥል። በስኬት ቀን ማለፊያ ሰዓት ወይም እኔም እኮ ልጅ ወምር ነበር በማለት ባለቤትነትን ለመንጠቅ መሞከር። በሕይወት ውስጥ ትልቅ ውጥን ይዘህ ላብን አፍሰህ ሌሊቱን ቀና ደፋ ብለህ አንድ ስራ ሰርተህ ውጤት ስታመጣ በዙሪያ ያሉ ምቀኞች ሰዎች ያንን ስራ ሲያዩት ፈጥነው የሚሉት አንድ ቃል አለ። እኔም እኮ ልጀምረው አስቤ ነበር፣ ሐሳቡ እኮ የኔም ነበር ይላል። አንድ ሰው የሰራውን ስራ በወቅቱ በመደገፍ ፈንታ የፈጠራ ባለቤትነቱን ወይም ክሬዲቱን ለመንጠቅ መሞከር የከፍተኛ የቅናት መገለጫ ነው። እነሱ ያንን ሐሳብ አምጥተው ሊሆን ይችላል ወይም ደግሞ በጭንቅላታቸው አስበውት ሊሆን ይችላል። እሺ፣ ነገር ግን ወደ መሬት አውርዶ ሰርቶ ማሳየት ግን ያንተ የድካም ፍሬ ነውና ክሬዲቱ መስጠት አለባቸው። ስኬትህን ለማጋራት ወይም ዋጋውን ለማሳነስ ሲሉ ብቻ ግን የፈጠራ ባለቤትነቱን በውሸት ለመጠቅለል ይሞክራሉ። ይገርማል። እስካሁን ቻናሉን ሰብስክራይብ ካላደረግ ይህን አስተማሪ ቻናል ሰብስክራይብ በማድረግ ቪዲዮውን ደግሞ ለብዙ ሰዎች ሼር እና ላይክ በማድረግ ለብዙ ሰዎች እንዲደርስ አድርግልኝ። 22ኛ የቅርብ ሰዎችንና የቤተሰቦችን አመለካከት በአንተ ላይ በስውር ማበላሸት። ምቀኛ ሰው አንተ ብቻውን ማጥቃት ሲያቅተው አእምሮውን ወደ ሌላ ስልት ይቀይራል። ከእርሱ ጋር የተጣበቀ ግንኙነት ያላቸው ሌሎች ቤተሰቦች፣ ጓደኛሞች፣ የሥራ ባልደረቦች ጋር በመቅረብ እሱ እኮ እንዲህ አይደለም፣ እብሪተኛ ሆኗል፣ እናንተን ይንቃል በማለት የውሸት መርዝ ይረጫል። ዓላማቸውም አንተን ከሚወዱ ሰዎች ጋር ማጣላትና ማግለል ወይም አይዞሌሽን ነው። በዙሪያ ማንም እንዳይኖር ማድረግ፣ ብቸኛ ማድረግና በሰዎች ዘንድ ያለህን መልካም ስም ማበላሸት ትልቁ የጥላቻ ስራቸው ነው። ፊት ላይ ፈገግ እያሉ ከጀርባ ግን መረብ በመረሸብ ግንኙነትን አንድ በአንድ ያፈርሱታል። 23ኛ ፈገግታቸው ከንፈር ላይ እንጂ ከልብ ውስጥ አለመሆኑ ወይም አርቲፊሻል ፈገግታ። ከነዚህ ሰዎች ጋር ስትገናኝ ፊታቸው ላይ ሰፊ ፈገግታ ታያለህ። እንዴት ነህ? በጣም ደስ ይላል እያሉም ሊያወሩ ይችላሉ። ነገር ግን የሰው ልጅ አይን የውስጥ ስነልቦና የሐሰት ፈገግታው ከእውነተኛው ፈገግታ መሳን አያቅተው። ሳቃቸው ከንፈር ላይ ብቻ የቆመ፣ አይኖቻቸው ግን ፍጹም የረገቡና የደነዘዙ ናቸው። ይህ ሳይንስ የድች ፈገግታ ወይ ደግሞ ድች ስማይልስ በመባል ይታወቃል። እውነተኛ ፈገግታ የፊት ጡንቻዎችንና አይንን በአንድ ላይ ያንቀሳቀሳል። የምቀኛ ፈገግታ ግን ማስገደድ ወይም ፎርስድ ነው።
ማህበራዊ ግዴታን ለመወጣት ወይም እንዳይጠረጠሩ ለመደበቅ ሲሉ ብቻ የሚያሳዩት የውሸት ጭንብል ነው። ምቀኛ ሰው ከውጪ ሲያዩት እንደ ለምለም አመልማል ነው፣ ከውስጥ ሲመረመር ግን እንደ ተመረዘ ጉድጓድ። 24ኛ የህይወት ዘመን ውለታዎችንና እገዛዎችን በአንድ ሰከንድ ውስጥ መርሳት፣ ምስጋና ቢስነት። ለዚህ ሰው በህይወቱ አስቸጋሪ ሰዓት ላይ የገንዘብ፣ የጊዜ፣ የሞራልና የጉልበት እገዛ አድርገህለት ሊሆን ይችላል። ለዓመታት እንደ ወንድም እንደ እህት ቆጥረሃት ከፍ አድርገዋል። ነገር ግን ለአንዴና ለመጨረሻ ጊዜ አንተ ባለመቻለ ወይም በራስ ጉዳይ ተጠምደ ልታደርግላቸው ሳትችል ስትቀርና ያደረክላቸውን ውለታዎች ሙሉ በሙሉ ይረሱታል። የምቀኛ ሰው ማህደር ትውስታ ሜሞሪ የሚሰራው በክፋትና በቂም ላይ ብቻ ነው። መልካም ነገርህን ሁሉ እንደ ጠብታ ውሃ አድርገው ቆጥረውት እንዲተንና ስህተትህን ብቻ እንደ ትልቅ ተራራ እንዲያዩት ያደርጋል። ምስጋናን አለማወቅና የምቀኞች ዋና መለያ ባህሪ ነው። 28ኛ ትልቅ ራዕይንና የወደፊት እቅድን እንደ እብደት ማየትና መሳለቅ፣ ሞኪንግ ዘ ቪዥን። ወደፊት ልሰራው ያሰብከውን ትልቅ እቅድ፣ አዲስ የንግድ ሐሳብ ወይም የህይወትን ለውጥ ራዕይ በቅንነት ስትነግራቸው በቁም ነገር ተቀብለው ከማዳመጥ ይልቅ እስኪቶ እያሉ ይቀልዱብሃል። አንተ ደግሞ ሰማይ ላይ ትበራለህ እንዴ? ምን ሆነ ነው የማትሰራውን ነገር የምታወራው? አንተ ማን ስለሆንክ ነው? ይህማ የማይሆን ህልም ነው በማለት ይሳለቁብሃል። እነሱ ትልቅ ህልም ማየት ስለማይችሉና አቅማቸው እዚያ ስለማይደርስ ያንተን ትልቅ ራዕይ የራሳቸውን ትንሽነት ያጋለጥባቸዋል። ስለዚህ ያንን ራዕይ እንደ እብደት በመቁጠር ልብህን ለመስበርና ተስፋን ለማስቆረጥ ይጥራሉ። የሰዎች ስውር የባህሪ ድርብነትና የምቀኝነት መረብ በጣም የሚገርም ነው። እስኪ 26ኛውን ደግሞ በፍጥነት እንመልከት። ከሌሎች አዳዲስ ሰዎች ጋር ስትቀራረብ የሚሰማቸው ከፍተኛ የባለቤትነት ቅናት። በህይወት ውስጥ አዳዲስ ጓደኞችን፣ የሥራ ባልደረቦችን ወይም የተሻሉ ማህበራዊ ትስስሮችን ስትፈጥር ምቀኛ ሰው ፊቱ ይረበሻል። አሁን እኮ እኛን ረስቶናል፣ ከነሱ ጋር ብቻ ነው የሚያወራው በማለት በህይወት ላይ ሙሉ በሙሉ ባለቤትነትን ለመያዝና ለመገደብ ይሞክራል። ምቀኛ ሰው ከሁሉ በላይ የሚፈራው የብቸኝነት ስሜትንና በአንተ ላይ ያለውን ቁጥጥር ማጣት ነው። አንተ ሌሎችን ማወቅ ስትጀምር የእርሱ ቁጥጥር መረብ እንደሚሰበር ይሰማዋል። ስለዚህ በስውር ቅናት ተነሳስቶ ግንኙነቶችን ለማጣጣል ይሞክራል። 27ኛ የሰዎችን ፍቅርና አክብሮት ከንቱ ለማድረግ መሞከር፣ ኢንቫሊዴቲንግ ፒፕል ሪስፔክት። በማህበረሰቡ ዘንድ በሥራ ቦታ ወይም በቤተሰብ ውስጥ ሰዎች አንተን ሲወዱ፣ ሲያከብሩና ከፍ አድርገው ሲመለከቱ ይህን ማየት ፈጽሞ አይችሉም። እሱ እኮ የሚመስለውን አይደለም፣ ሰዎች በውሸት ነው የሚያከብሩት እንጂ ምን አውቀው በማለት የሰዎችን ንጹህ ፍቅር ዋጋ ቢስ ለማድረግ ይጥራሉ። የሌሎችን ሰዎች አድንቆት አንተ መስታወት ላይ ሆኖ ሲሰራ ለነሱ ግን እንደ መርዝ ሆኖ ይቆጠራል። አንተ በሰዎች ዘንድ ያለህን ክብር ማየት ባለመቻሉ የሰዎችን አእምሮ መመረዝ ያንን አክብሮት ለማጥፋት ይተጋል። ምቀኛ ሰው የሌሎችን ብርሃን በማጥፋት የራሱን ሻማ ማብራት የሚፈልግ ድሃ ነፍስ ነው። 28ኛ በደስታ ቀን ወይም በድል ሰዓት እንኳን የራሳቸውን ችግር እያነሱ ትኩረት መስረቅ። ትልቅ ደስታ ቀን ላይ ሆናችሁ የምርቃት ወይም የሰርግ ወይም የእድገት ማክበሪያ ላይ ሆናችሁ ሁሉንም ስለ አንተ እያወራ በደስታ ላይ ያለ ያ ሰው ግን መጥቶ እኔማ የባሰ ከባድ ችግር ውስጥ ነኝ እንዲሆንኩኝ እያለ መላውን ትኩረት ወደ ራሱ ለማዞር ይሞክራል። ትኩረቱ ሁሉ በአንተ ላይ መሆኑን መሸከም አይችልም። የደስታን ከፍታ ለማጨለምና ሰዎች ወደ እርሱ ለመሳብ ሲል የውሸት ወይም የተጋነነ የችግር ድራማውን ይፈጥራል። 29ኛ ከመልካም ሰዎች ጋር ስትቀራረብ እሱ እኮ መጥፎ ነው በማለት ማጥላላት ይጀምራል። በሕይወቱ ውስጥ ንጹህ፣ ሰላማዊና መልካም የሆነ ሌላ ሰው አግኝተህ ከእሱ ጋር መወዳጀት፣ መቀራረብ ሲጀምር ምቀኛው ሰው ፈጥኖ በመምጣት እገሌ እኮ ከምታስበው በላይ ተንኮለኛ ነው፣ ተጠንቀቀው በማለት ያንን ንጹህ ግንኙነት በመርዝ ይሞላዋል። አንተ ከሌሎች መልካም ሰዎች ጋር ስትሆን ኃይሉ እንደሚጨምር ያውቃል። ስለዚህ በሁለቱ መካከል የመለያየትን ግድግዳ በመገንባት ሁልጊዜ በቁጥጥር ስር ብቻ እንድትሆን መረብ ይሸርባል። ቅዱሱ ቃል እንደዚህ ይላል፣ ቅንዓትና አድማ ባለበት ሁሉ በዚያ መናወጥና ክፉ ሥራ ሁሉ አለ እንደሚል ማለት ነው። 30ኛ በመጨረሻም በሕይወት ሙሉ በሙሉ ስታርቃቸው የሚያሳዩት እውነተኛ የከፋ ፊት። እነዚህ ሁሉ የስውር ምልክቶችን አውቀ ከዚህ ሰው ጋር ያለህን ግንኙነት ቀስ በቀስ ስትቀንስ፣ ርቀትን ስትወስድና በሮችን ስትዘጋባቸው ያኔ የነሱ እውነተኛና የከፋ ፊት ይለወጣል። በሶሻል ሚዲያ መወርወር፣
በሰው ፊት ማማት፣ የተደበቀውን ጥላቻቸውን ሁሉ ይፋ ይሆናል። ይህ የመጨረሻው ማረጋገጫቸው ነው። ርቀትን ስትወስድ የሚያሳዩት ቁጣና እብደት እስከዛሬ ከጎንህ የነበረው አካል ምን ያህል ከውስጡ መርስ ይዞ እንደነበረ ያለምንም ጭንብል ሙሉ በሙሉ እንድታይ ይረዳሃል። ወዳጄ እነዚህን 30 ጥልቅ የሥነ ልቦና ነጥቦች፣ የባህሪ መለያዎች ከጀመርንበት ጊዜ አንስቶ አንድ ዋና እውነት በግልጽ ታይቷል ብዬ አስባለሁ። በሕይወት ውስጥ ጠላት ከሩቅ መፈለግ አያስፈልግም። ምክንያቱም ትልቁ የጥፋት መረብ የሚሸረበው ከቅርብ ፈገግ እያለ እጅህን ከሚጨብጠው አካል ነው። እነዚህን ሰዎች መለየት ማለት የጥላቻ ሰንሰለትን መስበርና የራስን የነፍስ ሰላም ማስቀደም ማለት ነው። ከነርሱ ጋር ያለህን ርቀት መውሰድ፣ ድንበርህን ማበጀት ወይም ባውንደሪ ሴቲንግ ራስን መጠበቅ ክህደት ሳይሆን ለራስ የምትሰጠው ከፍተኛው የክብር ሥራ ነው። ሕይወት አጭር ናት። የሕይወትህ ጉዞም ትልቅ ነው። ስለዚህ ኃይልህንና ጊዜህን በምቀኞችና የውሸቶች ድራማ ላይ ማባከን አቁም። እይታህን ወደ ግብህና ወደ ገድገትህ ብቻ አድርግ። እውነተኛ ብርሃን ሊጠፋ የሚችል ማንም የለም። የሚችሉት አንተን ራሳቸውን ጥላ እንዲጋርዱ ስትፈቅድላቸው ብቻ ነው። ነገር ግን በግል ግንኙነቶችህ፣ በዙሪያ ባሉ ከባድ የሥነ ልቦና ጫናዎች ውስጥ በውስጥ ስብራት የተነሳ ብቻህን መወጣት የከበደ ፈተና ውስጥ ከሆንክ ብቻህን መታገል የለብህም። የባለሙያ ድጋፍ ማግኘትና አቅጣጫ ማስያዝ የጥንካሬ እንጂ የድክመት መገለጫ አይደለም። በግል ጉዳዮች ላይ ጥልቅ ምክርና መማሪያ የባለሙያ ድጋፍ ከፈለጉ በስልክ ቁጥር በ0966 91 9623 በመደወል የማማከር አገልግሎት ወይም ኮንሰልታንሲ ሰርቪስ ማግኘት ይችላሉ። ከጎን በመሆን ትክክለኛውን መንገድ እንዲያገኙ እናግዞታለን። በቅዱሱ ቃል መልእክቱ ላይ ልብህን ከሚጠብቁት ሁሉ በላይ ጠብቅ፣ የሕይወት መውጫ ከእርሱ ነውና ይላል። እናም ይህንን ጥልቅ ትምህርት ለሕይወት ዋጋ እንዳለው ካመንክ ይህን ቪዲዮ ላይክ በማድረግ ድጋፍህን አሳይ። ለወዳጅ ለዘመዱ በዙሪያ ያሉትን ተኩላዎች ለማወቅ እንዲችሉ ሼር በማድረግ እውነታውን አጋራቸው። እናም በቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ በሌላ ጥልቅ ስነ ልቦናዊ ሕይወት አቀፍ ርዕስ እስከምንገናኝ ድረስ ሰላም፣ ጽናትና እውነተኛ የነፍስ ሰላም ከእርሶ ጋር ይሁን። ይህ የእናንተው ምርጥ ቻናል ኢንስፓየር ጄኔሬሽን ነው።